ተመልሰናል ተመልካቾቻችን አጫጭር ጉዳዮችን ወደምናይበት ጉዳይ ነው የምናልፈው በሱ ፍቃድ ተገኝ በቴሌማየ ነው በምልክት ቋንቋው ደግሞ አማራ ያሌው ከመላ ስቱዲዮና የስርጭት ባለሙያዎች ጋር ቀጣዩን 60 ደቂቃዎች ከናንተ ጋር ቆይታ እናደርጋለን ቀዳሚው ዳረግነው ዜና እንለፍ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከፈረንሳይ አቻቸው ጋር ተወያዩ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከፈረንሳይ የአውሮፓና የውጭ ጉዳይ ሚኒስትር ዣን ኖኤል ባሮን ጋር በኬዶ ሄቬ ፓሪስ ተወያይተዋል ሁለቱ ሚኒስትሮች በሁለትዮሽ ትብብርና የጋራ ፍላጎት ባላቸው ቀጠናዊ ጉዳዮች ዙሪያ መክረዋል ባለፉት 3 ወራት ከ3.5 ሚሊዮን በላይ ቱሪስቶች የአማራ ክልልን መጎብኘታቸውን የባህልና ቱሪዝም ቢሮ አስታወቀ የአማራ ክልል ባህልና ቱሪዝም ቢሮ የ2018 በጀት ዓመት የአንደኛ ሩብ ዓመት የሥራ አፈጻጸምን ገምግሟል በዚህም ባለፉት 3 ወራት ብቻ ከ3.5 ሚሊዮን በላይ ቱሪስቶች የአማራ ክልልን እንደጎበኙ አስታውቀዋል ክልሉን ከጎበኙት ቱሪስቶች ውስጥ 31000 የሚሆኑት የውጭ ሀገር ዜጎች መሆናቸው ተመላክቷል ክልሉ በሩብ ዓመቱ ብቻ ከቱሪስቶች ገቢ 2.4 ቢሊዮን ብር ማግኘት እንደቻለም ተገልጿል የበጀት ዓመቱ የመጀመሪያው ሩብ ዓመት በርካታ ሃይማኖታዊና ህዝባዊ ክብረ በዓላትን የተከናወኑበትና ሁነቶቹም የበዙበት ሲሆን ሁሉም በዓላት በልዩ ድምቀት መከበራቸውን የመንግስት ኮሙኒኬሽን አገልግሎት መረጃ አመላክቷል ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች አመራን ኢትዮጵያ የቀይ ባህር እንድታጣ የተደረገባት ህገወጥ ሂደት የተበታተነችና የተዳከመች ሀገርን የመፍጠር የረጅም ዘመን የግብጽ ተልዕኮ አንደኛው ውጤት መሆኑን የህግ ባለሙያው ጠቆሙ በኢትዮጵያ በሽግግር ወቅት ህዝብ ባልወሰነበት ህግም ባልተከተለ መንገድ ያጣችውን የቀይ ባህር ባለቤትነት መልሳ የማግኘት መብትና ህጋዊ ከለላ ያላት መሆኑን የህግ ባለሙያው ኪያ ጸጋዬ ለአዲስ ሚዲያ ኔትወርክ ገልጸዋል ሪፖርተራችን አቡቻሌ ከህግ ባለሙያው ጋር ቆይታ አድርጓል ተከታትለን እንመለስ የሚቀድም የሀገርነት ታሪክ እልፍ ዘመናትን ከናሻራዎቹ የተሻገረ ስልጣኔም ብርቱ ደግሞም በፈተና የሚጸና ህዝብ ባለቤት ሀገር ኢትዮጵያም ለበዛው ዓለም ህዝብ መኩሪያም ለምሳሌነት የምትመች ለመሆኗ እማኞቹ አይልቃሉ ከፍቷም ያልተበረዘ ለባዕድ ያልተንበረከከ ሉዓላዊነት ከንቅልፍ የሚከለክላቸው ደግሞም የወዳጆቿን ያክል አይብዙ እንጂ ለጥፋት ለመክሰሟ የሚደክሙ ነበሩ አሉምም በዘመናት መፈራረቅ ሁለት ተራምዳ አንድ ዋልዮሽ ለማዝገሟ በሰበብ የሚሰለፉ መንገራገጮች የሚበልጠው የሀገርነት ታሪኳ ጦር በመማዘዝ ያለፉ እንዲሆኑ አድርገዋል ይሄው ፈተናም ሳንካም ተለውሶበት ያለፉ ዘመናት ኢትዮጵያ ዋነኛ አስተንፋሷ የኃያልነት ሰንደቅ ማኖሪያ የባህር በሯ እንድታጣም አድርጓታል ጠቅላይ ሚኒስትር ዶክተር አብይ አህመድ እድሜ በቆጠረች አፍታ ሀገር ከቀደመው ስልጣኔዋ እየራቀች መምጣት የሚያስቆጨው የሚገደው ትውልድን ገለጡ ኢትዮጵያ የባህር በሯን ስለምን አጣች ማንስ ነው በሀገር በትውልድ ፊት የሚጠየቀው የዛሬ ትውልድ መጠይቆች ሆኗል ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም ካቢኔው ያቆም አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ ምክር ቤት አያቀውም ውሳኔው የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይባል ነበርንኛም ያኔ አዲስ ሚዲያ ኔትወርክ በዚሁ የጠቅላይ ሚኒስትሩ መጠይቅ እናም የትውልዱ ከንፈር መንከስ ዙሪያም የህግ ትርጓሜን ሽቷል የህግ ባለሙያው ኪያ ጸጋዬ ሀገርን ቤት ሰርቶ በር ማሳጣት ዙሪያዋን አጥሮ መተንፈሻ የመንፈግ ሴራን የአንድ ትውልድ ዘመንን የዋልዮሽ መልሰው ይጀምሩታል እንዳለመታደሉ ነው ኢትዮጵያን ማዕከላዊ መንግስት የያዘው ዶሚናንትሊ የያዘው የነበረው ህዋት ነበር ህዋት ኦሬዲ የኢፒኤልኤፍ ጁኒየር ብራዘር ታናሽ ወንድም ነው ሶ part of the deal was ገና ጫካ ያያሉ የትግል አድጋር ነበረ ገና ጫካ ያያሉ ተነጋግረው የጨረሱት ነገር ነው ሶ የኤርትራ መገንጠል የኢትዮጵያን ህዝብ ኢንትረስት ባከበረም እንደው ሌላው ቢቀር የኢትዮጵያ መንግስት የኤርትራን ነፃ ሀገርነት ውቅና ለመስጠት እንደ ኮንዲሽን እንኳን አላቀረቡትም ሀገረ መንግስትን በቅጡ ማቆም የሚያስችል ቁመና ያልነበረው ህግም ማሰራር ማርቀቆ የመምከር ፋታ ባላገኘ የሽግግር መንግስት ሰሞን በጫካውል እማኝ በሌለው ቃል ኪዳን ሀገር ነገዋን አሳልፋ እንድትሰጥ ሆናለች ኢፒኤልኤፍ አስመራን ሲቆጣጠር ቲፒኤልኤፍ አዲስ አበባን ሲቆጣጠር በዛ ከዚህ በፊት የነበራቸው ዲል የመፈጸም
እና ተግባራዊ የማድረግ ነው። ኦሬዲ ዲሉ ያለቀው ገና ከጫካ መተው አገረ መንግስቱን ሳይቆጣጠሩ በፊት የነበረ ዲል ነው። ሶ ለኔ ይሄ ሌጂቲሜት አልነበረም። ይሄ ኦፊሻል የሆነ የኢትዮጵያ መንግስትን የኢትዮጵያ ህዝብን በወቅቱ የኢትዮጵያ ሀገረ መንግስትና የኢትዮጵያን ህዝብን ፍላጎት የሚገልጽ አልነበረም። ሶ ኢትዮጵያ has all legitimate የሆነ መብት አላት። ይሄንን ፕሮሰሱ ሪጀክት የማድረግ አልቀበልም ስተቶች ነበሩ ብሎ ያንን ቻሌንጅ ማድረግ ሙሉ መብት አላት። ውስጣዊ ፈተናዎች በርትተው ሀገርን ባዳከሙ ሰሞን በጦር ሜዳ ትብብር የተገባ ቃል ኪዳን ኤርትራ እንድትገነጠል የተደረገበት መጣደፍ ኢትዮጵያን ያለ ባህር በር የሚያስቀረት ርብርብ በትጥቅ ትግል የተሳተፉ ኃይሎች ይፈጸም እንጂ ውጥን ተልኮው በጥንቅራችን መግቢያ ያነሳናቸው ለጥፋትም ለመክሰማም የሚደክሙ ግብጻውያን የተመራ ነበር። የመገንጠል ፕሮሰሱ በጣም በሚያሳዝን ሁኔታ የኢትዮጵያን ኢንትረስት በማከብር መልኩ እና አትሊስት የሰስተነብል የሆነ ዘላቂ የሆነ ሰላምን በማይፈጠር መልኩ ነበር ፕሮሰሱ የተካሄደው። ከሪፈረንደሙ ፕሮሰስ ጀምሮ አጽዳቂዎቹ የዩናይትድ ኔሽንስ በዛ ወቅት የሴክሬታሪ ጀነራሉ ግብጻዊ ቡትሮስ ጋሊ ነበር። እሱ ማለት የግብጽ የውጭ ጉዳይ ሚኒስተር ነበር። ወደ ዩኤን ፖዚሽኑ ከመምጣቱ በፊት የግብጽ ውጭ ጉዳይ ሚኒስተር ሆኖ አብዛኛውን ኢትዮጵያ ውስጥ የነበረውን የትጥቅ ትግል በተለይ ኢፒኤልኤፍ እና ቲፒኤልኤፍን በከፍተኛ ሁኔታ በሞራል በሚዲያ በሚሊተሪ ትሬኒንግ ኤቭሪቲንግ ሲደግፉ የነበሩ ናቸው። ዛሬም ሀገር ለመበርታት ከፍ ለማለት ወገብ ባጠበቀች ማግስት መከራ የሚጨምሩ በመንገዷ ሳንካ የሚከምሩ ትጥቃቸው ይጠብቃል። የህግ ባለሙያው ኪያ ጸጋይ የአሜሪካው እውቅ ጸሐፊ ማርክ ትዌን የብር ዱካዎች ውስጥ አንዱን አንጓ በመምዘዝ ለትውልዱ የቤት ስራን ያመላክታሉ። ሀገርህን ሁሉ ጊዜ ደግፍ፣ መንግስትን በሚገባው ጊዜ ደግፍ እንዲል ማርክ ትዌን። አንዳንዴ ትልቁ ጥበብ ወይም ዊዝደም የሀገርና የመንግስትን ኢንተረስት ሚክስ ማድረግ መንግስትን ጎዳልኝ ብሎ የጎዳ መስሎት የሀገሩን ረጅም ዘመን ኢንተረስት የሚጎዳ ነገር አባይን በተመለከተ ለምሳሌ አባይ የአንድ መሪ ወይ አንድ መንግስት ጉዳይ አይደለም። የብዙ መንግስታት ኢቭን የሚቀጥሉት የኢትዮጵያ ትውልዶች ሀብት ነው። ኦኬ መንግስት ላይ ደግፍ ይችላል። በጣም ብዙ የሚተች ነገር ሊኖር ይችላል። ግን የኢትዮጵያ ኢንተረስት የቱ ጋር ነው? አንዳንዴ ያላይን ሊያደርግ ይችላል። መንግስት የኢትዮጵያን ኢንተረስት ሊያስከብር ከተንቀሳቀሰ ይሄ የኢትዮጵያ ብሔራዊ ጥቅም ነው። እዛ ላይ ምንም ከነ ልዩነቱ በሌላው ጉዳይ ተቃውሞ ቢኖረው ከነ ልዩነቱ በዚህ ጉዳይ ላይ አብሮ ማበር ያስፈልጋል። ታሪካችንም የሚያሳየው ያንን ነው። ኢትዮጵያውያን ለፈተና የማይበገር ጠንካራ አንድነትና አብሮነትን በማጽናት ታሪካዊ ጠላቶችን ለመመከት በጋራ ሊቆሙ እንደሚገባ የታሪክ ምሁሩ ፕሮፌሰር አደም ካሚል ጥሪ ያቀረቡ። ጠላቶች ኢትዮጵያውያንን ልዩነት አብዝተው እንደሚሹ በመረዳት የውስጥ አብሮነታቸውን በማጠናከር ለባህር በር ዳግም ባለቤትነት በህብረት ሊሰሩ እንደሚገባም የታሪክ ምሁርና ተመራማሪው ጠቁመዋል። ተመስገን ይመር ተጨማሪ አለው። የኢትዮጵያ ህዝብ አልመከረም አልዘከረም። በወቅቱ የነበረው ፓርላማና የህዝብ እንደራሴም አልወሰነም አላስወሰነም። ሀገር ግን በግለሰቦች አሻጥር በሯ ተዘጋ፣ ከባህርም ተገለለች። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ ሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። በወቅቱ ስለ ባህር በር ማንሳት ነውር ነው። ከዚያም አለፍ ሲል የህይወት ስጋትን ሊደቅን ይችላል። ነገር ግን ሀገር ወዳድ ኢትዮጵያውያን ባገኙት አጋጣሚ ሁሉ የኢትዮጵያ ባህር በር ማጣት እንደ ግርሳት ይፈጃቸው ነበር። ዳሩ ግን ማን ግድ ብሎት 72 ሚሊዮን ህዝብ የነበረው የባህር በር ተዘግቶበታል። ዛሬ ኢህአዴግ ምስጋና ይግባውና በዓለም ሀገራችን በአንድ ነገር ብቻ አንደኛ ነች። የሚስተካከላት የለም።
ይኸውም በሀገራችን የቆዳ ስፋትና የህዝብ ብዛት የባህር በር ከሌላቸው አገሮች ኢትዮጵያ አንደኛ ነች። አሁን አትሊስት አንፈልግም ማሰብን የሚል ነገር ትቶ ወደፊቱ ትውልድ እንደገና አንስቶ የመከራከር እድል እንዲኖረው የሆነ ሲግኔቸርም ሆነ ዶክመንት ላለማድረግ የሚቻልበት መንገድ ካለ የኤርትራ ጉዳይ በተባበሩ መንግስታት እንዲወስን ሲስማሙ በማንኛቸውም የውሳኔ ውጤት ኢትዮጵያ የባህር በር እንድታገኝ የስምምነታቸው መሰረት ነበር። ከአዲስ ሚዲያ ኔትወርክ ጋር ቆይታን ያደረጉት የታሪክ ምሁርና ተመራማሪው ፕሮፌሰር አደም ካሚል የኢትዮጵያ ከባህር በር መራቅ የሀገርን ላንቃ የዘጋ የቀይ ባህር ንግስት ትባል የነበረችውን ሀገር ታሪክ የቀየረና ትውልድ ይቅር የማይለው ታሪካዊ ስህተት ስለመሆኑ ያነሳሉ። ሀገር የባህር በርን ያክል ስታጣ ህዝብ አልወሰንም ብቻም ሳይሆን ይወስን ዘንድ እድሉ አልተሰጠውም። የወቅቱ የህዝብ እንደራሴዎችም በተመሳሳይ መልኩ የቀይ ባህር ጉዳይ የመብት ማጣት ጉዳይ ነው። ንብረት ማጣት ጉዳይ ነው። ንብረታችንን ያላግባብ ተወሰደብን የሚል ጥያቄ ነው እየቀረበ ያለው። የኢትዮጵያ ህዝብ ተጠይቋል። በዛ ነፃነት ላይ አንድም አሻሮን ያስቀመጠ ኢትዮጵያዊ አታገኝም። የኢትዮጵያ ፓርላማ ተጠይቋል። የግለሰብ አስተሳሰብ ነበር ያንን ተግባራዊ ያደረገ። ያ ደግሞ አገርን መካድ ማለት ነው በቀላሉ። ዛሬ ሌላ የታሪክ ጥፋት ላይ እንገኛለን። በግፍ የታጣን የሀገር ንብረት የትውልዶች ቁጭትና ጥያቄ በሰጥቶ መቀበል መርህ በሰላማዊ መልኩም ለማስመለስ የሚደረግ ጥረት ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ኢትዮጵያ ውስጧ በሰላም ማጣት የታመሰ በልዩነቶችም የተዛመመ ይሆን ዘንድ ስትሰራ የነበረችው ግብጽ እጅ በመስለኔዋ ኤርትራ ይገለጣል። የኢትዮጵያን ተያዝን ህልም ሐሳብ ለግብጽና ለጉዳይ አስፈጻሚዋ ኤርትራ የሚዋጣ አይደለም የሚሉት የታሪክ ምሁሩ ይህ ከሁለት ምክንያቶች የሚመነጭ ነው ይላሉ። ቀይ ባህርና እኛ በታሪክ የአንድ ብር ሁለት ገጽታ ማለት ነው። አንላይም። ያንን ነው ያሳጡን ግብጾች። በግብጾች ሴራ ያጣ ነው። አስፈጻሚ አካል አመጡ። አስፈጻሚው አካል ግን ለኤርትራ ታስቦ ነው ጣቅሞ ነው ወይም ለኤርትራ ህዝብ ውጤት አምጥቶ ነው? 35 ዓመታቸው እና የኤርትራን ህዝብ ችግር ነው። የኤርትራ ህዝብ ከሞላ ጎደል በደሙም በአጥንቱም በስጋውም ከኢትዮጵያ ህዝብ ጋር የተሳሰረ ነው። ከ30 ዓመት በኋላ በለቅሶ ነበር የተገናኙት። አሁን አየር መንገዱም ስራ ጀመረና ወደ ኢትዮጵያ እየገቡ ከዘመዶቻቸው ጋር ሲገናኙና የኢትዮጵያ ልማት ሲያዩ ወቀሳ ማቅረብ ጀመሩ በመሪያቸው ላይ። እኛ ግብጽ ሄደን ወደብ አልጠየቅንም። የራሳችን ንብረት ይምጣልን ነው። አሁን ግን የግብጽ አቋም በጣም ያሳዝናል። ኢትዮጵያ ሰጥቶ የመቀበል በጋራም የማደግ ታሪክን ከትላንት እስከ ዛሬ የተገበረች ሀገር ናት የሚሉት የታሪክ ምሁርና ተመራማሪው አሁንም እውነታውን ለዓለም አቀፉ ማህበረሰብ ማስረዳት ሰላምን አማራጭ በማድረግ በግፍ የተወሰደባትን የባህር በር በፍትህ አደባባይ ማስመለስ አለባት ባይ ናቸው። እኛም ሰላም ነው እንፈልገው። የሰላም ሀገር ነን። በሰላም መብታችን ይከበርልን ነው ጥያቄያችን። ከሌላው ጋር መጋፈጡ ያሌላ ቋንቋ ነው። የዓለም አቀፍ ደግሞ ሰላም በሚያስፈልግበት ደረጃ ነው። አውሮፓም ጦርነት ሰልችቷቸዋል። የጋዛ ጦርነት ይበቃል። የራሻ ጦርነት ይበቃል። ተጨማሪ ሰዓት መክፈት የለብንም የሚለው ድምዳሜ ላይ እየደረሱ ነው። ሰላም የአንደኛው የሁለተኛው ክፍለ ዘመን ፍላጎት ሊሆን ይችላልና ይሄን ግምት በማስገባት እኛ ለዚህ ፍላጎታችንና ሰላም እንደ ድርጅትም እንደ ዲፕሎማሲም የቤት ስራ ብዙ ይጠብቀናል። የኢትዮጵያ ታሪካዊ ጠላቶች የኢትዮጵያውያንን ልዩነት እጅጉን ይፈልጉታል የሚሉት የታሪክ ምሁሩ ኢትዮጵያውያን የውስጥ አብሮነታቸውን በማጠናከርና ከጠላት ለሚሰጡ አጀንዳዎች እጅ ባለመስጠት በአብሮነትን በመተማመን ለባህር በር ዳግም ባለቤትነት በጋራ ሊሰሩ ይገባል ብለዋል። 135 ሚሊዮን ትልቅ ባውር ነው። ትልቅ ፈንጅ ነው። ሰማክ? የኢትዮጵያ ህዝብ ከፈለገ ማግኘት ይችላል በፈለገው ሰዓት። ግድቡንም እንደገነባ የባህሩንም በሩንም ተግባራዊ ያደርገዋል። እኔ በኢትዮጵያ ህዝብ ትልቅ አመኔታ አለኝ። የበቀውጢ ሰዓት ላይ ልዩነቶች ይጠባሉ። ወደ ሀገርን የሚጎዳ ጉዳይ ሲመጣ አንድነት ይጠናከራል፣ መፍትሄው ይመጣል አብሮ በጋራነት። ያን ጊዜ ማንም ይደፍር የለም። አብሮነትን ማላቀ የባህር በር ጥያቄ የህዝብ ጥያቄ ስለመሆኑ ማስረጽ የኤርትራ ህዝብ እውነታውን በውል እንዲረዳው ማድረግና ዲፕሎማሲን በማላቅ ወዳጅ ሀገራትንም ከጎን ለማሰለም መስራት ቀጣይ የቤት ስራዎች ሊሆኑ እንደሚገባም የታሪክ ምሁሩ ምክረ ሀሳብን ለግሰዋል።
ጠንካራ አመራር ትጋትና ህልም ካለ ከተማ በአጭር ጊዜ መለወጥ እንደሚቻል አዲስ አበባ ከተማ ማሳያ ናት ሲሉ ከቡርኪና ፋሶ የመጡ የልኡካን ቡድን አባላት ተናገሩ። የልኡካን ቡድኑ በከተማው የተከናወኑ የልማት ስራዎችን ጉብኝት አድርገዋል። ተጨማሪ ያለን ተከታተልን እንመለስ። አዲስ አበባ በፍጥነት ከአፍሪካ ውብና ዘመናዊ ከተሞች አንዷ ሆናለች። እያደጉ ያሉ መሰረተ ልማቶቿ፣ ንጹህ ጎዳናዎችና አስደናቂ የልማት ፕሮጀክቶች ከተማዋ የብዙ አፍሪካ ሀገራትን ትኩረት እንድትስብ አድርጓታል። የቡርኪና ፋሶ የልኡካን ቡድን በከተማዋ ልማት ዙሪያ ለመወያየትና በከተማዋ ለውጥ ላይ ልምድ ለመለዋወጥ አዲስ አበባ ገብቷል። ጉብኝቱ በሁለቱ ሀገራት መካከል ያለውን ትብብር ለማጠናከርና ኢትዮጵያ በከተማ ፕላን፣ በትራንስፖርት ስርዓትና በአካባቢ አያያዝ እያስመዘገበች ያለውን እድገት ልምድ ለመቅሰም ያለመ ነው ተብሏል። የቡድኑ አባላትን በተመለከቱት ነገር መደነቃቸውን የተናገሩት በከተማዋ ስገኝ ይህ የመጀመሪያ ጊዜ ባይሆንም ልማቱን እንዲህ ለመመልከት የቻልኩት ግን አሁን ነው። ከቦሌ አየር ማረፊያ እስካረፍኩበት ሆቴል የተመለከትኩት ነገር አስገርሞኛል። ከ5 እና 10 ዓመት በፊት ከምናውቃት በጣም ተለውጣለች። ጥሩ ግንባታና መሰረተ ልማት አይተናል። የከተማዋ ምልከታችን ግሩም ነው። የተሰሩ የልማት ስራዎች አዲስ አበባን ለሌሎች የአፍሪካ መዲናዎች አበረታች ምሳሌ እንድትሆን አስችሏታል ያሉት የቡድኑ አባላት ይህም የአፍሪካን አንድነትና ቀጣይነት ያለው ልማት ለማጎልበት ያለው ጠቀሜታ የጎላ ስለመሆኑ አንስተዋል። አዲስ አበባን አስደናቂ ሳቢና በጣም ጥሩ አገልግሎት ያለባት ከተማ ናት ብዬ ገልጻለሁ። በፍጥነት ያደገችና ጥሩ መሰረተ ልማት ያላት ከተማ ተመልክቻለሁ። እንደማስበው አዲስ አበባ ለሌሎች የአፍሪካ ሀገራት ጥሩ ምሳሌ መሆን የምትችል ከተማ ነች። Addis Ababa is a good example. In the future, what Burkina Faso is going to achieve under the leadership of President Ibrahim Traoré is ቡርኪና ፋሶ በፕሬዝዳንት ትራኦሬ መሪነት ልታሳካ ያሰበችውን የልማት ጉዞ ውጤታማ ለማድረግ በተለይ በወጣት የሚመራ ለውጥ ማምጣት፣ በመሰረተ ልማት፣ በምግብ፣ በጤና፣ በግብርና መስክ ሁሉ ራሷን ማሳደግ ነው። በጥቂት ዓመታትም ቡርኪና ፋሶ ለውጥ እንዲመጣ ነው እየተሰራ ያለው። ለዛም ነው በፍጥነት ለውጥ እንዴት መምጣት እንደሚችል በተግባር ያሳየችውን አዲስ አበባን ለመጎብኘትና ልምድ ለመውሰድ እዚህ የመጣ ነው። በተመሳሳይ መንገድ ላይ እንዳለን እናስባለን። how they changed this country, how they changed this city, and we think we are on the same road. Vision, strong leadership, and strong commitment. ይህ ለውጥ የመጣው ጠንካራ አመራር፣ ህልምና ትጋት በመኖሩ ነው። ፍላጎትና ተነሳሽነት ካለ የማይሳካ ነገር የለም። አዲስ አበባ ለዚህ ጥሩ ምሳሌ ነች። አዲስ አበባ is a very good example. በከተማዋ የተከናወኑ የልማት ፕሮጀክቶች በሀገር ውስጥ መሐንዲሶችና የሥራ ተቋራጮች የተሰሩ በመሆናቸው አንዱ ትኩረታቸውን የሳበ ጉዳይ መሆኑን የጉብኝቱ ተሳታፊ ኢትዮጵያውያን ተናግረዋል። ኮሪደር ልማት የሪቨርሳይድ ፕሮጀክቶችና የልማት ስራዎችን ልምድ አግኝቶ በሀገራቸው ከተሞች ላይ ለመተግበር ስለፈለጉና እንድንጋብዛቸው ስለጠየቁን ጋበዝናቸው። በዚህ አጭር ጊዜ መለወጣን በጣም ነው የተገረሙት። ከተሰራ ብዙ ነገር መስራት እንደሚቻል ልምድ እንደቀሰሙና የራሳቸውንም ከተሞች የኛንም ባለሙያ ይዞ ሄዶ ጨምሮ ለመስራት ዝግጁ መሆናቸው ነው ያረጋገጡልን። እኛም ደግሞ ከዚህ ከሀገራችን ወጥተን ልክ እንደ ማንኛውም ነገር ሙያችን ኤክስፖርት በማድረግ የውጭ ምንዛሪ ለሀገራችን ልማት የምናመጣበትን ሁኔታ ተመካክረናል። የ24 ሰዓት የመስራት ልምድ በጥራት ፕሮጀክቶችን ሰርቶ በጊዜ ውስጥ ማስረከብ ልምድ ብዙ ነገር እናተርፋለን። አንደኛ ንጹህ አካባቢን፣ በጣም የሚያምር አካባቢን ሁሉም ሰው ይጎበኛል። ከጉብኝቱ የሚገኘው የተለያዩ አይነት ገቢዎች ይኖራሉ ማለት ነው። ቱሪዝም አለ የመሳሰሉት። የልምድ ልውውጥ መርሃ ግብሩ ከሌሎች አፍሪካ ሀገራት ጋርም ተጠናክሮ እንደሚቀጥል ተመላክቷል። በአዲስ አበባ ከተማ የለሙ የኮሪደርና የወንዝ ዳርቻ ልማቶች በቀጣይ ትውልዱ ከተማዋን ከዚህ በተሻለ መልኩ መስራት የሚያስችል እድል የፈጠሩ መሆናቸው ተመላክቷል። የኮሪደር ልማት ጎብኚዎች ቆይታ ጊዜ ለማራዘም ከፍተኛ አስተዋጽኦ እንዳላቸው የተገለጸ ሲሆን አገልግሎት ሰጪ ተቋማት ከከተማዋ እድገትና የቱሪስት ፍሰት ጋር የሚመጣጠን አገልግሎት መስጠት እንደሚገባቸው ተገልጧል።
ሪፖርተራችን ዳንኤል መላኩ የኮሪደር ልማት ለቱሪዝም ዘርፍ የሚያበረክተውን አስተዋጽኦ በተመለከተ ተከታዩን ትንታኔ አዘጋጅቷል። በመዲናዋ የተከናወኑ የኮሪደርና የወንዝ ዳርቻ ልማት ስራ አዲስን እንደ አዲሶና አዲሱ በታላብሶ ታሪካዊ ቦታዎችንም አልምቶ አዲስ የቱሪዝም ምዕራፍ ከፍቷል። የኮሪደር ልማቱ የከተማዋን የቱሪስት መዳረሻዎች ለማስፋፋት ከፍተኛ እድል ይዞ መጥቷል። በከተማዋ ያሉ ሰው ሰራሽና የተፈጥሮ ቅርሶችን በማስተዋወቅ ረገድም ሚናውን እየተወጣ መሆኑም ተደጋግሞ ይነገራል። የአስጎብኚ ድርጅት ባለሙያዎችና አመራሮችም ይህንኑ ሀሳብ ያጠናክራሉ። በከተማዋ ከኮሪደር ልማት ጋር ተያይዞ የተገነቡ የመዝናኛ ስፍራዎች መዲናዋን ይበልጥ የሀገር ውስጥና የውጭ ጎብኚዎች መዳረሻ እያደረጓት ነው ብለዋል። በፊት ያልነበሩ ነገሮች ብዙ የተስተካከሉ የተሰሩ ነገሮች ስላሉ ፍሰቱ ወደ አዲስ አበባ የሚኖረው የአዲስ አበባን መስህቦች ለማየት የከተማውንም ልማቱን እንቅስቃሴውንም ለመጎብኘት የሚደረጉ እንቅስቃሴዎች እያደጉ ነው የመጡት። እኛም ደግሞ እንዳስጎብኚ ቀና ብለን እንድንሄድ ከተማ አለን ብለን ከአየር መንገድ እስከ ሆቴል ድረስ ከሆቴል ደግሞ አዲስ አበባ ሲቲ ቱር አይቶ እስከሄዱ ድረስ የተለያየ የማስ ቱሪዝም የሚካሄድበት ቦታ ነው። በምህንድስና ሙያ ላይ የተሰማሩት ኢንጂነር ዘለቀ ረዲ የኮሪደር ልማቱ የከተማዋን ውበትና ገጽታ ከፍ ከማድረግ የተሻገረ ፋይዳ እንዳለው ያነሳሉ። የቱሪዝም ዘርፉንም ለዚህ እንደ አብነት ይጠቅሳሉ። ቱሪስቶች ሲመጡ ወደፊት እዚህ ሀገር ለመዝናናት ነው የሚመጡት። ሎጆች ተሰርተዋል፣ መናፈሻዎች ተሰርተዋል፣ ጥሩ ሆቴሎች ተሰርተዋል። ከተማው በጣም ያምራል። ስለዚህ እዚህ ሀገር መጥተው ፎቶ ለመነሳት ይመጣሉ ሰዎች። ፎቶ ለመነሳት ሲመጡ ግን ሆቴሎቻችን ዶላር ያገኛሉ፣ አልጋ ያከራያሉ። ምግብ የሚሰሩ ሰዎች ምግብ ይሸጣሉ። ቡና የጀበና ቡና የሚሸጡት ሳይቀሩ ገቢ ለሀገር ገቢ ነው የሚሆነውና ምናልባት ከዚህ ከስራ ጋር ተያይዞ መስተንግዷችን፣ አቀባበላችን በጣም ድሮ ከነበረን በጣም በተሻለ ሰዎች ቱሪስቶች ገንዘብ ይዘው ሲመጡ ወደ ሀገራቸው ገንዘብ ይዘው ሳይሆን ተበድረው አበድረናቸው የሚሄዱበትን አገር መፍጠር ያስፈልጋል። ልማቱ የከተማዋን ታሪካዊና ተፈጥሯዊ ሀብት በማጣመር ለቱሪስት መዳረሻነት ምቹ ሁኔታን የፈጠረ መሆኑን በተለያዩ ጊዜያት በከተማዋ ቆይታ የነበራቸው ጎብኚዎች ሲናገሩ ይሰማል። አዲስ አበባ የመጣሁት ከሁለት ቀናት በፊት ነበር። ዛሬ ከጧት ጀምሮ ከተማዋን ተዘዋውሬ ተመልክቻለሁ። በከተማዋ እየተከናወነ ያለው ልማትም ከፍተኛ ለውጥ ውስጥ መሆኗን ያመላክታል። ታሪካዊ ስፍራዎች ላይ የተሰራው ስራ በጣም ጥሩ ነው። ለነዋሪው ይሁን ለቱሪስት ምቹ ሆነው ነው የተሰሩት። አዲስ አበባ በጣም የምትወደድ ከተማ ናት። ምግቦቿን፣ ነዋሪዎቿን ወድጃቸዋለሁ። የኮሪደር ልማት ፕሮጀክቶች በተከታተልናቸው ቁጥር በአጭር ጊዜ ውስጥ ወደ ስኬት ለመድረስ በር ከፋች መሆናቸውን እንደሚያሳዩ የሚናገሩት ኢንጂነር ዘለቀ ረዲ ቀጣዩ ትውልድ አዲስ አበባን ከዚህ የተሻለ ለማድረግ ምቹ መደላደል ተፈጥሮለታል ብለዋል። ከዚህ በተሻለ በጣም ፈጣን ባቡር የመሬት ለመሬት ቡሌቲንግ የሚባለውን ባቡር ይሰራል። በጣም ዘመናዊ የሆነ ባስ ከዛ በኋላ መኪና ኮላን እንችላለን። አሁን ጃፓን ሀገር መኪና አይነዳም። በአንደኛ ደረጃ ባስ አለ፣ ሁለተኛ ባስ አለ፣ ሶስተኛ አለ። በጣም ሀብታሙ በአንደኛ፣ ሚድል ክላሱ ሁለተኛ፣ ሎው ክላሱ ደግሞ በሶስተኛ ባስ ነው የሚሄደው። ስለዚህ የእንትን መጣጣም አይኖርም፣ የመንገድ መጨናነቅ አይኖርም። አሁንም ያው መጨናነቅ ቀርቷል። በአብዛኛው ከተማ ውስጥ ያሉ መንገዶችን ስታይ ፈጣን መንገድ ይመስላሉ። በዚህ በኩል 4 በዚህ በኩል 4 ይሄውን ኢቭን አውሮፓ እንኳን ብዙ ከተማዎች ላይ እኔ ባየዋቸው ብዙ ከፈጣን መንገድ ውጪ ከተማ ውስጥ ፈጣን 4 3 ሌን ያለው ብዙ የለም እና በጣም በተሻለ እኛ ደግሞ ከኋላ አይደል የጀመርነው እያሻሻል ነው የምንሄደው። ታላቁ የኢትዮጵያ ህዳሴ ግድብን ተንተርሶ የተፈጠረው የንጋት ሐይቅ ለኢትዮጵያ በርካታ ትሩፋቶች ይዞ የመጣ ነው። ሐይቁ የቱሪዝም ዘርፉን በማነቃቃት ዘርፈ ብዙ ጠቀሜታ እንደሚያስገኝም ታምኖበታል። አዲስ ሚዲያ ኔትወርክ በጉባ ተራሮች መሃል በተንጣለለው ንጋት ሐይቅ በመገኘት ቅኝት አድርጓል። ሀብታሙ ሙለታ ተጨማሪ አለው። ይህ ታላቁ የኢትዮጵያ ህዳሴ ግድብ መገንባትን ተከትሎ ከህዳሴ ግድብ ጀርባ የተፈጠረ ትልቁ ሐይቅ ነው። ይህ ሐይቅ
ንጋት ሐይቅ ተብሎ ይጠራል። ንጋት ሐይቅ በኢትዮጵያ ከተፈጠሩ አዳዲስ ሐይቆች መካከል ይጠቀሳል። ለዚህም ደግሞ ትልቁ ምክንያት ታላቁ የኢትዮጵያ ህዳሴ ግድብ ነው። በዚህ ሐይቅ ላይ 74 ቢሊዮን ኩቢክ ሜትር ውሃ ተከማችቷል። ከሱ በተጨማሪ ሌሎች በርከት ያሉ ደሴቶች እንዲፈጠሩ ሆኗል። ይህም በመጻኢ የኢትዮጵያ እጣ ፈንታ ላይ የራሱን አስተዋጽኦ የሚያደርግ ብቻ ሳይሆን በተለያየ መልኩ በተለይም በቱሪዝም ረገድ ከፍተኛ አበርክቶ ይኖረዋል ተብሎ የታሰበ ሐይቅ ነው ንጋት ሐይቅ። ከህዳሴ ግድብ ጀርባ ላይ የተንጣለለው ንጋት ሐይቅ ቀደም ብለን ስናነሳ እንደነበረው ከፍተኛ ውሃ የያዘ ነው። ይህ ውሃ ደግሞ በማስተንፈሻ በኩል እንዲተነፍስ የተደረገ ወደ ታችኛው ተፋሰስ ሀገራት ወደ ሱዳን፣ ግብጽ ወደ መሳሰሉ ሀገራት የሚሄድ ነው የሚሆነው በዚህኛው አቅጣጫ ማለት ነው። እንግዲህ የዚህ ሐይቅ ማስተንፈሻ ይህ ከጀርባ የምትመለከቱት ነው። ከፍተኛ ግፊት ያለው ውሃ እየመጣ ነው በዚህ በማስተንፈሻው በኩል ወደ ታችኛው ተፋሰስ ሀገራት የሚሄደው ውሃ እንዲፈስ የሚደረገው ማለት ነው። አባይ ማደሪያ የለውም ግንድ ይዞ ይዞራል የሚለው አባባል ያስቀረው ይህ የምትመለከቱት ነው። እንደምትመለከቱት ከዚህ ቀደም እጅጉን ደፍርሶ የኢትዮጵያን አፈር ይዞ ይሄድ የነበረው አባይ አሁን ላይ በምትመለከቱት መልኩ ነጭ ሁልል ያለ ውሃን ለታችኛው ተፋሰስ ሀገራት እየለቀቀ ነው የሚገኘው። እንደምትመለከቱት ከጀርባ ያለው ንጋት ሐይቅ በዚህኛው ማስተንፈሻ በኩል እንዲወጣ ተደርጎ በቀጥታ ወደ ሱዳን፣ ወደ ግብጽ፣ ወደ መሳሰሉ ሀገራት የሚሄድ ነው የሚሆነው። እዚህ መስራት ያለበትን ስራ እየሰራ ማበልጸግ ያለበትን እያበለጸገ የቀረው ደግሞ እንደ ከዚህ ቀደሙ መጠኑ ሳይቀንስ ለታችኞቹ ሀገራት እንዲፈስ ሆኗል። ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያና ኢትዮጵያውያን ይዞ የመጣው ይህንን በረከት ነው። በኢትዮጵያውያን የተባበረ ክንድ የተገነባው ታላቁ የኢትዮጵያ ህዳሴ ግድብ 5150 ሜጋዋት ኃይል እንደሚያመነጭ ይታወቃል። የህዳሴ ግድቡ ወይንም የአጠቃላይ የግድቡ የኤሌክትሪክ የማመንጨት ክንውኑ የሚከናወነው አሁን በምንገኝበት ስፍራ ነው። ተርባይኖች ከጀርባዬ ባለው ስፍራ እንዲሁም ደግሞ ከፊት ለፊቴ ባሉት አካባቢዎች ላይ ነው የተገጠሙ ያሉት። በአጠቃላይ ታዲያም እዚህ የተገጠሙት ተርባይኖች አጠቃላይ ግድቡም የማምረት አቅሙ 5150 ሜጋዋት ነው። ይህም ኢትዮጵያ የኤሌክትሪክ አገልግሎቷን ወይንም ደግሞ አቅሟን በከፍተኛ ደረጃ የሚያሳድግ ነው። እስከ 65 በመቶ ኢትዮጵያውያንም የኤሌክትሪክ አገልግሎት ተጠቃሚ እንዲሆኑ የሚያስችል ለኢትዮጵያ ፋይዳው ብዙ የሆነ ትልቅ ፕሮጀክት ነው። በመከታተል ላይ የምትገኙት የትውልድ ድምጽ ከሆነው ጣቢያችን አዲስ ሚዲያ ኔትወርክ በቀጥታ ወደ እናንተ እየደረሰ የሚገኘውን ኤኤምኤን 24/7 ምዕራፍ 2 የዜና ሰዓታችን ነው። አሁንም እንቀጥላለን። የጋራ መግባባት ለሰላማዊ መማር ማስተማር ያለው አስተዋጽኦ ከፍተኛ መሆኑ ተገለጸ። የአዲስ አበባ ከተማ ትምህርት ቢሮ ብቁና በስነ ምግባር የታነጸ ትውልድ ማፍራትና ሰላማዊ የትምህርትና የአካባቢን መፍጠር በሚቻልበት ሁኔታ ላይ ከባለድርሻ አካላት ጋር ውይይት አካሂዷል። ጸጋ ታደለ እንደሚከተለው ታቀርበዋለች። የአንድን ሀገር ዘላቂና ሁለንተናዊ ልማት ለማረጋገጥ በስነ ምግባር የታነጸና በክህሎት የበለጸገ ትውልድን ማፍራት ቀዳሚው መንገድ ነው። ይህንን እውን ለማድረግ ደግሞ የወላጆችና የትምህርት ዘርፉ ተዋንያን አበርክቷቸው ከፍተኛ ነው። የአዲስ አበባ ትምህርት ቢሮም ሰላማዊና ውጤታማ የመማር ማስተማር ሂደትን ለማስረጽ በሚከናወኑ ተግባራት ዙሪያ ከወላጅ ተማሪ ማህበርና ከዘርፉ ባለድርሻ አካላት ጋር ውይይት አድርጓል። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው የልጆች የመጀመሪያ ትምህርት ቤት ወላጆች መሆናቸውን ገልጸዋል። ትምህርት ቤቶች የክህሎት ማበልጸጊያ በመሆናቸው በትምህርት ተቋማት ሌላ አጀንዳ ማራመድ እንደማይገባም ተናግረዋል። ትምህርት ቤቶች ሴኩላር ናቸው ይባላል። ከሃይማኖትም ከፖለቲካም ነፃ። እዛ ቦታ ላይ የሚደረገው የመማር ማስተማር ብቻ ተማሪዎች እውቀትን፣ ክህሎትን፣ አመለካከትን የሚይዙበት እንጂ ውጪ ያለ የሃይማኖት ጉዳይ ወደ ትምህርት ቤት ገብቶ አጀንዳ አይሆንም ማለት ነው። በዚህ ላይ ወላጆች የሚጠበቅባችሁን እንድትወጡ ልጆቻችሁን በትምህርት ቤት ውስጥ ፍጹም ሰላማዊ ሆነው የትምህርት ስርዓቱ በሚፈቅደው መንገድ ብቻ እንዲማሩ መደገፍ፣ ማበረታታት ያስፈልጋል። የጋራ መግባባት ለሰላማዊ መማር ማስተማር በሚል ሀሳብም የውይይት መነሻ ሀሳብ ቀርቦ ውይይት ተደርጎበታል። በትምህርት ጉዳይ ላይ ወላጅና ትምህርት ቤት በጋራ መስራት እንዳለባቸው የትምህርት ቢሮ ምክትል ቢሮ ኃላፊ አቶ አሊ ከማል ተናግረዋል። ትምህርት ቤት የተቋቋመው ለተማሪው ነው እንጂ መምህር ለመቅጠር አይደለም።
ርዕሰ መምህር ስራ እንዲያገኝ አይደለም ትምህርት ቤት የከፈት ነው፣ ተማሪዎች እንዲማሩ ነው። ትምህርት ቤት የተቋቋመው ተማሪ እንዲማርና እንዲማር ብቻ ነው። ለተማሪዎች መማር ማን ያስፈልጋል? መምህር ያስፈልጋል፣ ርዕሰ መምህር ያስፈልጋል፣ ወላጅ ያስፈልጋል። እዛ ትምህርት ቤት ውስጥ እናንተ ወላጅ ናችሁ። የትምህርት ቤቱ እንደ መምህሩ እንደ ርዕሰ መምህሩ ባለቤት ናችሁ። በትምህርት ቤቶች ዙሪያ ያሉ አዋኪ ድርጊቶችን በመከላከሉ ረገድ ወላጆች የማህበረሰቡ አንድ አካል ናቸውና ይህንን የሚጸየፉ ከመሆን ባለፈ ድርጊቱን ለመከላከል ቁርጠኛ መሆን እንዳለባቸው አስገንዝበዋል። ማገናዘብ በማይችሉ ክፉና ደጉን መምረጥ በማይችሉ ህፃናት ዙሪያ እንዴት መሸቀጥ ያስባል? በቃ ወላጅ እኮ የሚጠበቅበት ይሄን ማስፈን ነው። ህብረተሰቡ ያሳሰብ ቢኖር አዋኪ ጉዳይ ራሱ ከህብረተሰቡ ይጠፋል። በትምህርት ቤት ዙሪያ አይኖርም። እኔ ልጆች ዙሪያ ይሄን ማድረግ አልፈልግም። በልጆች ዙሪያ ይሄንን ሰርቼ የት ላረገው ነው ብሩ? ያ ልጅ እኮ ከትምህርት ቤት ተናጥቦ በዛ ሱስ ተዘፍቆ ያ ሰው ሀብት አፍርቶ በሰላም ይኖራል እንዴ? ግን የብዙዎቻችን ስራ ይጠይቃል። እኛ ተቀይረን እያንዳንዱ ሰው እኮ ልጅ አለው። እያንዳንዱ ሰው እህት ወንድም አለው። የሚከፍተውም ሰውዬ እኮ አለው። እሱም እኮ ባለቤት ነው፣ ወላጅ አይደል? የውይይቱ ተሳታፊዎችም በጋራ ሊሰራባቸው ይገባል ባሉ ጉዳዮች ላይ አስተያየቶችን ሰንዝረዋል። በትምህርት ቤቶቻችን ዙሪያ ላይ ያሉ የተለያዩ ማዕከሎች አሉ፣ የገበያ ማዕከሎች። እነዛን እንደው ቢያንስ ማራቅ ማንችልበት አጋጣሚዎች ቢኖሩ የፖሊስ የጸጥታ አካላት በአካባቢው ላይ መኖር ቢችሉ ሁሉም ወላጅ ለልጁ ኃላፊነት ወስዶ አቅም ያለው አስጠኝ በመቅጠር አቅም ባይኖረው ራሱ እየደገፈ እያስጠና ወይም በትምህርትም ሁኔታ ያለውና በስነ ምግባርም ደረጃ ስነ ምግባር ይዘው እንዲያድጉ ቢያደርግ የሚጠቅመው ለራሱ ነውና ርዕሳነ መምህራኖች ጠንካራ ከሆኑ መምህራን ጠንካራ ይሆናሉ፣ ተማሪዎችንም ያንጻሉ። ለሰላማዊ የመማር ማስተማር ሂደት ከወላጆችና ከትምህርት ዘርፉ ተዋንያን ጋር በተደረገ ውይይትም የጋራ መግባባት ላይ ተደርሷል።